በረመዳን 3 ሰራተኛዬን ወይም የቤት አጋዥን ሸኝቻት በራሴ እንግዲህ እየሰራሁ ነው። አሰላሙ አለይኩም እንዴት ናችሁልኝ? ሙኒ ምን ነክቷት ነው ሰራተኛ በማይገኝበት ሰዓት ሸኝኋት የምትለው ልትሉ ትችላላችሁ። ግን ደግሞ አንዳንዴ እያሉ የሉም አይነት ከሆኑባችሁ ባይኖሩ ሙሉ ለሙሉ ቁርጣችሁን አውቃችሁ ራሳችሁ መስራት ይሻላልና ለዛ ብዬ ነው። ካለው ሁኔታ አንፃር በጣም ትግስተኛ ለመሆን ሞከርኩኝ። ግን ደግሞ ተገለባባጭ እሷ አሰሪ እኔ ሰራተኛ እስክንመስል ድረስ ሁኔታዎች ተገለባብጠው በጣም እየሰራሁ ነው። 8 ሰዓት ከስራ ስመጣ ምንም ነገር ሳይሰራ ነው የጠበቀኝ። እናንተ ብትሆኑ ምን ታደርጋላችሁ? በእርግጠኝነት ይሄን እንደምታደርጉ ነው ማስበውና 8 ሰዓት ረመዳን 1 ረመዳን 2 ስመጣ ከረመዳን 3 ከዛሬ ቀን ጭምር ስመጣ ከስራ ምንም ነገር ሳይሰራ ነውና የጠበቀኝ። በጣም ከባድ ነው። በጣም ተናድጃለሁ። ራሴን ለመቆጣጠር ሞከርኩኝ። ምንም ቃል አላወጣሁኝም። ረመዳኔንም ማበላሸት አልፈለኩም። ዛሬ ሲደገም በቃ መሄድ ነው የፈለገችው ብዬ ሸኛኋትና በራሴ ሰራሁኝ። ያው እሷ ብትኖርም ሁሉንም ስራ እኔ ነበርኩ ምሰራው፣ ሳትኖርም ያው ነው። ስለዚህ ለምን አልሰራም በራሴ ጨጓራዬንም አትርፌ ልጆች የምትይዝልኝ ሞግዚት ስላለች እኔ ደግሞ የቤቱን ስራ አቅተኝም ብዬ እንግዲህ ሞክሯለሁ ብያለሁ። አላህ ያግዝሽ ሙኒ ይበሉኝ። እናንተም አንዳንዴ እንዲከባድ ሁኔታ ውስጥ ከገባችሁ ምንም በቃ መናናቅ ከመጣ ማይታዘዟችሁ አይነት ከሆነ ግዴታ ማባረር ይኖርባችኋል። ጨጓራችሁንም ታተርፋላችሁ። እንግዲህ ሰላማዊ ህይወት ይኖራችኋል። እኔ የሆነ ሸክም ከላይ ላይ እንደቀለለኝ አይነት ስሜት ነው የተሰማኝና አልহামዱሊላህ ረቢል ዓለሚን ጤና አለኝ፣ ሞያ አለኝ። ለራሴ ለቤት የማስሰው ስላልሆንኩኝ እሰራለሁ፣ ሰዓቴን አብቃቃለሁ። ሁሌም ቢሆን ህይወቴን በፕሮግራም ስለምመራ ምንም ነገር ማድረግ አያቅተኝም ብዬ ነው ማስበውና እሞክራለሁ። ይሳካልኛል ኢንሻአላህ። በጊዜ ሰራርቼ ጨርሼ ዱአዬን አደረኩኝ። ከአፍጥር በፊት ያለችው ሰዓት በጣም ወሳኝ ሰዓት ናትና ለዱአ እዚህ ጋር እንግዲህ ባልዮ እየቀረጸን እኛ ከልጆቹ ጋር ፏብዬ ያፈጠርኩ ነበር። ይሄንን ይመስላል ረመዳን 3 አላህ ጾሞ ከሚጠቀሙት ያድርገን። ቀኑ በጣም ፈጥኖ እየሄደ ነውና አላህ ጾሞ ከሚጠቀሙት ያድርገን ለማለት ነው። እኔ ቤት ውስጥ ያያችሁት ይሄ በኹሩ ወራጁ ዲምላይት ጨረቃና ኮኮቡ ጨረቃው ሁሉም እኛ ሱቅ ላይ ስላለ ደውላችሁ ማዘዝ ትችላላችሁ። መስገጃ ማስቀመጫውንም ታገኛላችሁ። ወዳችኋለሁ። መልካም ረመዳን ባይ